በተለይ የእመቤታችን ስዕል ይዘን እዛ ቦታ ላይ እንዳንገኝ አባታችን አባ ሕፃን ያስተላለፉት መልእክት በፍጹም አንሰማም። የመስቀለት የእመቤታችን ስዕል ይዛችሁ እንድትገኙ የእመቤታችን ስዕል አድኖም ኦርቶዶክስ ሆኖ የዚያን ቀን ይዞ መምጣት ግዴታ ነው። ሰላማዊ ሰልፍ የትኞቹንም ህዝባዊ በዓላትን ተጠቅመን ቤተክርስቲያናዊ መሰባሰባችን የሚገለጥበት ነው። ኦርቶዶክሳውያን ይሄንም ይሰማቸዋል እናንተ እኔ ስለማይሰማኝ ነው። ትምህርት ከዲማ ዘመን በቤተክርስቲያናችን ልዩ እገዛ እየተደረገን በርሶ የሥራ ኃላፊነት የሥራ ዘመን ክብራችን ተጠብቆ ቤተክርስቲያኗ ሞገስ ሆናችሁ የሰራችሁ ስለሆነ ይሄም ትልቅ ኩራት ይሰማናል። በብዙ መልኩ ቤተክርስቲያናችን ጥያቄዋ እየተመለሰ መልስ እያገኘን ያለንበት ወቅት ስለሆነ ዳሁኑ ለቤተክርስቲያን ትኩረት ሰጥቶ ያገለገሉት የሰሩት የረዱት ወቅት ጊዜ የለም። ይሰማቸዋል ይሄ ድምጽ እናንተ እኔ አልሰማኝም። ይሄ ሰማይ የሚገኘው ይሄ ድምጽ ነው። አራቱም የሀገራችን አቅጣጫ አብያተ ክርስቲያናት እንደ ችቦ የተቃጠሉብን ገዳማውያን መነኮሳት አባቶቻችን መነኮሳት እናቶቻችን የተገደሉብን እነሱን ለመቅበር እናቶች አዛውንት አቅም አጥተው ወጣቶች እንባቸው አልቆ ደም እንባን እያዘሩ የመቅበር አቅም እስኪያጡ ድረስ በደል የተፈጸመብን በርካታ ኦርቶዶክሳውያን በማህተባቸው ምክንያት የተገደሉብን በርካታ መገልገያ ነዋያተ ቅድሳቶቻችን እንዲቀሉ እየተሰራብን ያለን ኦርቶዶክሳውያን ነን። እውነታው ይሄ ነው። ይሄን ማን ይናገር? ይሄን ማን ይመስክር? እንግዲህ በትናንትናው ሐሳብ ላይ ነው ያዩት ሙገሰና ምስጋና ይቀርብ የሚገኘው ምስጋናው ሙገሳው ነው ችግር የለውም። ግን የኛው ነው ታጣችሁ ብትናገሩ በጣም ደስ ባል ነበር። ሁለታችንም ተለያይተናል። እናንተ ሊያለም ላይ ናችሁ እኛም ሊያለም ላይ የምንባባቶቻችን በዚህ ተነሳ ነው። እዚህ ደግሞ የምንመለከተው እንግዲህ ነው መስቀል አስመልክቶ አስፈሪ ነገሮች አሉ። ከነዛ መሃል እንግዲህ የሰንደቅ ዓላማ ጉዳይ ያልተፈታ ነገር ነው። እሱን የምንመለከተው የሚሆነው ሁለተኛው እንግዲህ ብዙዎችን ያስቆጣው የእናታችን ቅድስት ድንግል ማርያም ምስለ ስዕል ወደ መስቀል ዳይዛችሁ ወጣችሁም የተባለ መግለጫ ነው። ሶስተኛው እንግዲህ መስቀል ባለ ድምጻችንን እናሰማለን የሚሉ ኦርቶዶክሳውያንም አሉ። እሱን የማስመለከታችሁ ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ምንድነው ማታረጉት? ለምንድነው ማታረጉት? አሁን ማርኩ። ወደ መጀመሪያው ጉዳይ ስለኔ እንግዲህ ባለፈው እንዳየነው አቡነ ሳዊሮስ መስቀል በዓል አስመልክቶ ሰጡት መግለጫ ነበር። በዛም ላይ እንግዲህ ስለ ሰንደቅ ዓላማ አንስተው ነበርና አጥር አድርገን እንስማ እስቲ። ሰንደቅ ዓላማን በተመለከተ የኢትዮጵያ ብሔራዊ ሰንደቅ ዓላማና በሕገ ቤተ ክርስቲያን አንቀጽ 4 በተደነገገው መሰረት የቤተክርስቲያናችን አርማ ብቻ የተፈቀዱ ናቸው። ከዚህ ውጪ ምንም አይነት ምልክት ያላቸው አርማዎችና ምልክቶች እንዲሁም በሃይማኖት ሽፋን የሚደረጉ ማናቸውም ውዝግብ ምክንያት የሚሆኑ እንቅስቃሴዎች ከሕገ ቤተክርስቲያን ውጪ የሆኑና የመጀመሪያው እንግዲህ ይሄ ነገር ነው ጥያቄ ውስጥ የሚከተው የመስቀል በዓል አቡነ ሳዊሮስ ሲናገሩ ከቤተክርስቲያን አርማ ካለበት ውጪ ማለትም ይሄ መሃል ላይ የሚገባው የቤተክርስቲያኑ ንዋያተ ቅድሳት ያሉበት ትርጉም የሚሰጠው እሱ ካለበት ውጪ እነዚህ ደግሞ የፈራሉ የኮከብ ያለበት ባንዲራ ውጪ ሌላ ምንም ማየት አንፈልግም ብለዋል። ይሄ ነገር ተገቢ ሊሆን ይችላል፣ ነገር ግን ጥያቄ ማንሳት ይኖርብናል ብዬ አስባለሁ። ምክንያቱም ከዚህ እንደምናውቀው እንግዲህ እንደዚህ አይነት መግለጫ ወጥቶ ነበር እንደምናስታውሰው በአቡነ አብርሃም ዘመንም እዛ አይነት ክርስቲያኖች እንግዲህ ተባውት ያደርጉ ነበር። በዛ መሃል ግን ልብሳቸው ጥለት ባንዲራ የሆኑ ክርስቲያኖች ነበሩ። አሁን ጋር ጨቀየ የሆኑ እነዛ ለብሰው የሄዱ ነበሩ ኦርቶዶክሳውያን የተወለጆች ነበሩና እሱ ጉዳይ እንግዲህ ችግር ሲፈጠር ነበርና አንዳንዱ ሲበጠስ ነበር፣ አንዱ ሲቀር ነበር፣ እዛው ጋር በመላስ ሲቆር ነበር፣ አንዳንዱ ደግሞ በዛው የተነሳ እንግዲህ ተመልሶ ይገባም አለ እንደምናስታውሰውና አሁን ላይ ነገር እንዴት ነው የሚሆነው የሚል ነገር ምንም የተባራራበት ነገር የለምና ልብሳችን ላይ አረንጓዴ ቀይ ጥለት ሲኖር እንዴት ነው የሚሆነው? ይሄ ነገር መሆኑ የማይቀር ነው። ምክንያቱም ልብስ ላይ አርማ አድርጎ የሚሄድ የለም አረንጓዴ ቀይውን ካረገው እንጂ የትኛው ልብስ እንደዛ ነው። እናቶች እንግዲህ ጠብስ ያደርጉ ወንዶችም ላይ እንደዛው እንመለከታለንና ይሄ ነገር ምንድነው የተባለው የሚል ነገር ጥያቄ እያስነሳ ይገኛል። እዚህ መሃል ላይ ማስከባላችሁ ቪዲዮ ሰምታችሁ ተመለሱ። አሁን እሳቸው በተናገሩት ንግግር ላይ ነጭ ልበሱ አሉ፣ ጥለት ግን አልመረጡልንም። ስለዚህ የኢትዮጵያ ሰንደቅ ዓላማ አረንጓዴ ቢጫ ቀይ ስለሆነ መሃሉ ላይ ያለው ኮከብ በእያንዳንዱ በየስንት ሜትሩ መደረግ እንዳለበት ሕግ እስካላወጡ ድረስ አንድ ሰው ከዚህ ተነስቶ የነጠላውን ጥለት የቀሚሱን ጥለት የጋቢውን ጥለት አረንጓዴ ቢጫ ቀይ ቢያደርገው መሃል ላይ ኮከብ አድርግበት ሊባል ነው። ተሰማችሁ እንግዲህ ይሄን ነገር ቢጣራና ቢነገረን መልካም ነው ብዬ አስባለሁ። ጊዜ አታጡም ስለማስብ ነው። እናንተ በዚህ ጉዳይ መታላላችሁ እናንተን ማሳስቀኑበት። ሁለተኛ ደግሞ የስላድኖ ጉዳይ ነው። በህፃን መጥተው መስለስ ይዛቸው ወጣችሁን ብለው መግለጫ አውጥተው ነበር እንደምናስታውሰው። እንስማ ባጭሩ። ምንም አይነት ነገር ቲሸርት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን እመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ይሄ ነገር እንግዲህ ድንግል ማርያም መስለስ ይዛችሁ እንዳትመጡ የሚል ነገር አስተላልፎ ነበርና ይሄ እንግዲህ ብዙ ክርስቲያኖች ጥያቄ ፈጠረ ነው። እዚሁ ደግሞ እንዴት እንደዚህ እንባላለን? እሷ ክብራችን ናት፣
የሚል ነገር አሳስቷል። በነገራችን ላይ አባ ጫኔ ይሄ ነገር ባይናገሩ ነው ሲጀምር ድሮም እንደማናደርገው ሁላ የቅድስት ድንግል ማርያም መሳሰል ይዘው የሚሄድ የለም። አሁን ግን ይዘን ነው የምንሄደው የሚል ቻሌንጅ ተጀምሯልና እስቲ አንዳንዶችን ላሰማችሁ በዚህ ጉዳይ። በስር ጣፎች ለእያንዳንዱ ከዛ ውጪ ግን ምንም አይነት ነገር ቲሸርት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ በተለይ የእመቤታችን ስዕል ይዘን ወጣን ማለት ይሄን እንደመስማት በጣም የሚያሳዝንና ልብ የሚሰብር ነገር ለኛ ለኦርቶዶክሳውያን የለም። የሆነ ቀን ወጥተው ይናገሩልናል፣ የሆነ ቀን ወጥተው ከለላ ይሆኑልናል ለምንላቸው አባቶች እየወጡ ጭራሹኑ የበለጠ ጠላት ከሚያደርገው በበለጠ የኛ ልብ የሚሰብር ነገር ወጥተው ይናገራሉ። እንግዲህ ምንድነው እኛ አባት ያሉት ምንድነው? የመስቀል ደመራን በተመለከተ አንድም የቅዱሳንን ስዕል የሚያመለክት ነገር በቲሸርትም ሆነ በተለያየ ነገር ይዞ መውጣት አይቻልም፣ ወንጀል ነው አሉን። ሀገራችን ፕሮቴስታንቲዝም እንደሆነች ይሄ ማሳያ ነው። ከዚህ በፊቱን ተናግረን ስለነበረ ማለት ነው። በተለይ ብለው ደግሞ አስረግጠው የነገሩን የቅድስት ድንግል ማርያምን ስዕል እሷን የሚያመለክት ነገር በምንም ላይ ነው ያሉት። ከጽዋፍ በስተቀር ይዛችሁ እንዳትወጡ፣ ቲሸርት ላይም እንዳታሰሩ የድንግል ማርያምን ስዕል አሉንና አስጠንቀው ነገሩን። ይሄ መስጠንቂያ ደግሞ የተሰጣቸው ከላይ ነው። ይሄንን እኛም ሰምተን ነበረ። አዳነች አቤ ተናግረዋለች። በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። አባ ሕፃን ተልኳቸውን ፈጽመዋል። ማንም ሰው በእምነቱ የሚኮራ ሰው የእመቤታችን ስለ አድኖ ኦርቶዶክስ ሆኖ የዚያን ቀን ይዞ መምጣት ግዴታ ነው። ስለዚህ በእለቱ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ስለ አድኖ ይዛችሁ ነው መምጣት ቻሌንጁን ተቀላቀሉም። ሼር ኮፒ ሊንክ በማድረግ ይህን መረጃ ለኦርቶዶክሳውያን አዳርሱልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ የሆኑት አባ ሳዊሮስ ልከዋቸዋል ነው የተባለው። እንግዲህ በመስቀል በዓል በሚከበርበት ዕለት ምንም አይነት ስለ አድኖም ሆነ አረንጓዴ ቢጫ ቀይ ባንዲራ ይዞ መገኘት በሕግ እንደሚያስቀጣና በአዋጅ ቁጥር ሁሉ እንደተደነገገ አባ ሳዊሮስ መናገራቸው የሚታወስ ነው። ታዲያ በዕለቱ ደግሞ የእመቤታችን የቅድስት ድንግል ማርያምን ስለ አድኖ ይዞ መገኘት ደግሞ አሁንም በድጋሚ ሕገ መንግስት ጋር አያይዘው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ከፍተኛ ጥላቻ መንግስት ይኖረዋል ሲሉም ተናግረዋል። ይህ የሆነው ለምንድን ነው? ለእመቤታችን ያላቸውን ጥላቻ ወይንስ በእመቤታችን ስለሚያፍሩ ነው የሚለው ደግሞ አሁንም መወዛገቢያ ሐሳብ ሆኖ ተነስቷል። ታዲያ ኦርቶዶክሳውያን በዕለቱ ደግሞ በመስቀል አደባባይ የመስቀልን በዓል ስናከብር የእመቤታችን የቅድስተ ቅዱሳን የድንግል ማርያም ስለ አድኖ ይዘን እንደምንገኝ እኛም ጥሪያችንን እናስተላልፋለን። እነሱ ምንም አይነት ስለ አድኖ ሆነ የተለያዩ ስዕሎች የሚገልጹ መረጃዎችን ይዛችሁ እንዳትወጡ ቢሉንም እኛ ግን የእመቤታችን የቅድስተ ቅዱሳን የድንግል ማርያምን ስለ አድኖ ከፍ ማድረጋችን አሁንም እንቀጥላለን። ማንም ሰው በእምነቱ የሚኮራ ሰው የእመቤታችን ስለ አድኖ ኦርቶዶክስ ሆኖ የዚያን ቀን ይዞ መምጣት ግዴታ ነው። ስለዚህ በእለቱ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ስለ አድኖ ይዛችሁ ነው መምጣት ቻሌንጁን ተቀላቀሉ። አባታችን አባ ሕፃን ያስተላለፉት መልእክት በፍጹም አንሰማም። እንኳን አባታችን አባ ሕፃን አይደሉም፣ በረከታቸው ይደርብኝና የምንወዳቸው የምናከብራቸው ብፁዕ ወቅዱስ አቡነ ማትያስ ይህን መልእክት ቢያስተላልፉ አንሰማም። ነገ የምናከብረው የደመራ በዓል ወይም ደግሞ ሌላ በዓላችን ላይ የእመቤታችን የቅድስት ድንግል ማርያም ስለ አድኖ ይዞ መገኘት መብታችን ነው። የትኛውም የመንግስት አካል ሊያስቆመን አይገባም። መልእክቱም በፍጹም የተሳሳተ ነው። ለምን? እመቤታችን ቅድስት ድንግል ማርያም ነገ የምናከብረው የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስቀል በዓል ነው። እመቤታችን ቅድስት ድንግል ማርያም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማላጅ ነች፣ ከለላ ነች። እንወዳታለን፣ እናከብራታለን፣ የምስጋና እንሰግዳለን፣ የክብር እንሰግዳለን። ለሁላችንም ደግሞ ደርሳለች። እንደዚህ አይነት መልእክት አታስተላልፉ። ክብር ለእመቤታችን። እንግዲህ ኦርቶዶክስ እምነት ተከታዮች በሙሉ ሰምታችኋል። እያንዳንዷን መመሪያና እያንዳንዷን የተሰጣችሁን ተግባራዊ አድርጉ። ምክንያቱም እንደ አቡነ ጴጥሮስ ለሃይማኖታቸው የሚሞቱ ህዝብ ሲጠይቅ እነሱ አንገታቸውን የሚያቀረቅሩ በእመቤቴ በድንግል ማርያም የሚያፍሩ ፓትርያርኮች ቤተክርስቲያንን ምዕመናንን የሚመሩ በዚህ ልክ እኛ አዲስ አይደለንም። እመቤቴ ማርያምን ምስለ ስዕል ይዘን መሄድ አይደለ? ስለዚህ በዚህ ልክ ወጣው ስለተናገሩ ከዚህ በኋላ በየጊዜው እየወጣችሁ መስዋዕት የምታደርጉ ኢትዮጵያኖች ወጣቶች የእውነት በቃ ስተት ውስጥ ናችሁ ያላችሁት። እግዚአብሔር
እግዚአብሔር እመቤቴ ድንግል ማርያም ፍርዱን እስክትሰጥ ድረስ ወጣችሁ ራሳችሁን አታጋልጡ ራሳችሁ ችግር ውስጥ አትግቡ መልእክቱ ከየት የመጣ እንደሆነ ነቅተናል በቃ ከዚህ በኋላ እናመሰግናችኋለን እንደምትሰሙት ነው እንግዲህ ነገሮች ሰማው ነው የሚገርም ነው ያከነ ቻሌንጅ ተይዞ እንግዲህ የድንግል ማርያም ምስል ይዘን ነው የምንሄደው የሚል ነው ሰምቷልና ቅድም እንዳልኳችሁ አባ ሕፃን ወጥቶ ነገር ባይናገር ኖሮ ወጣቱ ህዝብ ክርስቲያኑም በዚህ መንገድ ይዞ ያወጣው ነበር ምክንያቱም ድሮም እንደማናረገው ሁላ ድሮ ላይ እንግዲህ የምናቀው ቹቦጆ ነው የሚሄደው ሰው ባዶጁን ነው የሚሄደው መስቃዳይ ሲሆን በተለይና አሁን ግን በተለየ መንገድ መስዋዕቱን ይዘን ነው እንደይተባለ የሚገኘውና ይሄ ነገር ራሱ ጥያቄ ውስጥ የሚከተለው ነገው መስቀል በዓል እኔ አሁንም ቦል መናገር የምፈልገው ነገር ኦርቶዶክሳውያን ምንም ለማይበጅ ነገር መስዋዕት እንዳትሆነ ያስፈልጋለሁ እናታችን ይዘና ብንላክ ፍላት ብንሄድ የሚከለክልና አካል አለ ወይ እንደምንሰማው ነው እንግዲህ ግን በዚህ የተነሳ እኔ ክርስቲያኖች እንዲሞቱ እንዲሰው ባይሆን በያስባለሁ እነዚህ ነገር የምትገልጹ ሰዎች እንደዚህ እናርግጡ ሰዎች አላቅም እኔ ሌላም ብዙ መንገድ አለ ነገሮችን ድምጻችን የምናሳበት መንገድ እሱም አንዱ ነው የሷ መስለ ይዘን ሄደን እዛ ጋር ማሳየታችን ራሱ አንዱ መንገድ ሆኖ ያያለ ግን ይዛችሁ አትምጡ ይዛችሁ ከመጣችሁ አደጋ ውስጥ ናችሁ የሚል ነገር የሰማው እንግዲህ ለምናውቀው እንግዲህ ተቀደም ይሰርተ ነበር ይታሰሩ የሚል ነገር ተሰጥቷልና አላቅም እናንተ እንግዲህ በዚህ ጉዳይ ተነሳስከምቱበት ሁለተኛው ደግሞ በጣም የነገው መስቀል ጥያቄ ውስጥ የሚከተው ደግሞ አላቅም የሆነ ነገር ይፈታ በየ የፈረደበት ምክንያት ምንድነው መስቀል ባለ እንግዲህ ኦርቶዶክሳውያን ድምጻችንን እናሰማለን ይደርሰብን ያለው ነገር አለ ሰው አትንኩን የሚል ድምጽ ማሰማት አለብን የሚል ድምጾችም የሰሙ ነው የሚገኙትና ኦፍ ኮርስ አው ይኖርብናል ለምናገራችን ላይ ሰላማዊ ሰልፍ እናርግ ቢባል አገራችን ላይ አይፈቀድም ያውላችን እንደምናቀው ነውና በአዲስ አበባ ውስጥ አይፈቀድም ሰው ድምጻችንን እናሰማለን ለዚህ ደግሞ የማንም ፍቃድ አያስፈልገንም ህብረት ነው የሚያስፈልገን እንጂ መንግስት ምን ያስፈቅድበት አባዎች ምን ያስፈቅድበት ምንም ምክንያት የለም የሚል ነገር ወንድማችን ቴዳ ሲናገር ነበርና አሰምቻችሁ ልመለስ እስቲ ጭራሽ ስላድኖን መቅደድ እንደ ቻሌንጅ አድርገው በቃ ይዘውላቸዋል በተገኘው አጋጣሚ ኦርቶዶክሳዊ ህብረታችንን በሰላም ጥያቄዎቻችን ማስተጋባት አለብን በሰላም የትኞቹንም ህዝባዊ በዓላትን ተጠቅመን በሰላም በጨዋነት አትንኩም መባል አለበት በጨዋነት በስነ ስርዓት ይሄ ድንጋይ በማንሳት ወይ ምናምን ጦር በመምዘዝ በሰላም አንድነታዊ ጥያቄያችን መግፋት መቻል አለበት የሚያስፈራሩንን ተዋቸው እኛው ቤት ቁጭ ብለው በቃ እነሱ ብቻ ነገሮቻቸው ህይወታቸውን ነገር የሚፈጽሙበት ነገር አይጡ እቺ ቤተክርስቲያን ብትበላ ብትቀረጠፍ ምንም የማይመስላቸው አማኙ የትም ቢሰደድ ቅንጣት ታክል የማይሰማቸው ብዙ ሰዎች አሉ ልክኛ ሰላም ስናደፈርስ የኖርን ይመስል መጪው የደመራ በዓል ሲመጣ ሰላምና ፍቅርን የሚተነፍስ ሰላምና ፍቅርን ለመተንፈስ መጀመሪያ አትንኩን የሚለው ነው የሰላም ጫፏ አለመደራረስ ነው የሰላም ጫፏ መከባበር ነው ስለዚህ ይህንን ጫፍ ለማስያዝ በየሁኔታዎች ሁሉ ሰላማዊ ጥያቄዎቻችንን ማቅረብ አለብን ሰላማዊ ጥያቄ ለመጠየቅ የመንግስት ፍቃድ አለ የሚያስፈልገው ሰላማዊ ጥያቄ ለማቅረብ የግድ አብሮ መገኘት በቂ ነው እዛ ጋር አጉል ምንም አይነት ጸብ አጫሪ ነገሮችን መፈጸም አያስፈልግም የኛ መገለጫ አይደለም ጥያቄዎቻችንን ግን ወደፊት መግፋት መቻል አለብን ጥያቄ ወደ ኋላ አይዘገይም ምክንያቱም ጥያቄውን የፈጠረው ጉዳይ ከኋላ ስላል ጥያቄውን የፈጠረ ጉዳይ ከኋላ ባይሆን ኖሮ አዎ ጸብ አጫሪ በሉ ዝም ብለን በሜዳ ምንንጣጣ ቢሆን ብዝም ብለን በባዶ ሜዳ ህግ የለም ስርዓት የለም ብለን ብንል ብዝም ብለን በባዶ ሜዳ መንግስት አሰራሩ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየቆመ አይደለም ቤተክርስቲያናችን በልዩ ልዩ መንገድ እንድትጠፋ እየተሰራ ነው ብለን ብንል በባዶ ሜዳ ችግር ነው ግን በርካታ ሐቆች አሉን በአራቱም የሀገራችን አቅጣጫ አብያተ ክርስቲያናት እንደ ችቦ የተቃጠሉብን ገዳማውያን መነኮሳት አባቶቻችን መነኮሳት እናቶቻችን የተገደሉብን በግፍ እነሱን ለመቅበር እናቶች አዛውንት አቅም አጥተው እንዲሁ ወንዶች አዛውንቶች እንደዛው ጉልበት አጥተው ወጣቶች እንባቸው አልቆ ደም እንባን እያዘሩ የመቅበር አቅም እስኪያጡ ድረስ በደል የተፈጸመብን በርካታ ኦርቶዶክሳውያን በማህተባቸው ምክንያት በተለያዩ የሀገራችን አካባቢዎች የተገደሉብን በርካታ መገልገያ ነዋያተ ቅድሳቶቻችን እንዲቀሉ እየተሰራብን ያለን ኦርቶዶክሳውያን ነን ስለዚህ ጥያቄዎች አሉን እነኚህ ጥያቄዎች የማይመለሱበትን አግባብ ሳይሆን የሚመለሱበትን አግባብ ነው ምንጓዝ
አንተ በዳይ ሆነ ወንጌል ለመስበክ የምትጥር እኔ ተበዳይ ሆኜ በምንም አይነት ሁኔታ እጅና እግሬ ታስሬ የምቀመጥ አይነት ነገር ምናምን አድርገህ ማሰብ ትክክል አይሆን። ስለዚህ የሚያሸማቅቁንን ፈጽሞ እማንሰማበት ሁኔታ መፈጠር መቻል አለበት። ይመጣሉ አሁን ከስር በሌላ አካውንት በዋናውም አካውንታቸው በየሆነ አካውንታቸው የሆነ ነገር ይሰራሉ፣ በየሆነ አካውንታቸው እኛን ይጨርባሉ። እንደዚህ አይነቱን ሰዎች ትተን ለትክክለኛ ኦርቶዶክስ ተዋህዶ ቤተክርስቲያናችን ለተበደለችበት ሁኔታ መቆም መቻል አለብን። እኩል ፊልም ማድረግ መቻል አለብን። እና እኔ ጆሮአችሁን ዘግታችሁ ለቤተክርስቲያን ጉዳቶች እንድትቆሙ ነው መልእክቴ። ልክ ይመጡና እስቲ እንደው እኛ የመስቀል ደመራ በዓል ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ልጆች በጥብጠው ያውቃሉ? ይሄ ከተማዋ እንደው ለገናዝ አስቸግር ይሄ በሰው መተፋፈግ የሚፈጠረውን አይደለም ነው። ሰላም አሳጥተን እናውቃለን እኛ በህዝባዊ በዓላቶቻችን። እንደው መስቀል ደመራኮ ውስን ቦታ ላይ ባንድ የምንገኝበት ነው። ጥምቀትን የመሰለ አገሪቱን፣ ሰፈሩን፣ መንደሩን፣ አስፋልቱን ሁሉ የምንከበበ በዓላቶቻችን ላይ ሃይማኖታዊ በሆነ መንገድ አመጽ ቀስቃሽ ሆነን እናውቃለን? ሌላውን ቤተ እምነት ነክተን እናውቃለን? ፍጹም የጨዋይቱ ኦርቶዶክስ ተዋህዶ ቤተክርስቲያን ልጆች ነን። ነክተን አናውቅም። ፈጽሞ ነክተን አናውቅም። ይሄ ለሰላም ያለን ልብ ምን ያክል ቆራጥ መሆኑን የሚያረጋግጥ ማንም መጥቶ አይነግረን። መጥቶ ልዩ ዓላማ ጸባጫሪ ድርጊት እንደዚህ ሰላም ማተነፍስ ነገር እንዳይደረግ አድርገን እናውቃለን ወይ ነው ጥያቄ። ለምን ታወራላችሁ እንዲህ አይነት ወይ? ይሄን የሚሉ አካላት በጠቅላላ የቤተክርስቲያን ወቅታዊ ችግር የገባቸው ማነው ያልገባቸው፣ እንዲሁም ደግሞ ገብቷቸው ዝምታን የመረጡ ናቸው። ምንም የማይመስላቸው። ስለዚህ ማንም በማይፈቅደው በማይከለክለው አንድነታችንን በተገለጠበት በታየበት ቦታ ሁሉ ጥያቄዎችን በሰላማዊ መንገድ የማቅረብ መብት አለን። አትንኩ ማለት እንችላለን። አትንኩ አንተ ነክተህ ህጋዊ እኔ አትንካኝ ስላልኩ ወንጀለኛ መሆንበት አግባብ የለም። በደንብ ስሙ። አሁን ይሄንን ቆራርጠው ጸብ ሊያጭሩ ምናምን ብለው ይተከሙበታል። በደንብ ስሙ። አንተ ስትነካኝ ህጋዊ እኔ አትንካኝ ስል ወንጀለኛ መሆንበት ምክንያት የለም። አትንኩን መባል አለበት በተገኘው አጋጣሚ በሙሉ አትንኩን። ስርዓቱ አምልኳችን ለኛ የሚገባ ነው። አንተ የመቀበል ግዴታ የለብህም። እኔም ያንተን እውነት እምረዳው በልዩ አይነት ውይይት ሊሆን ይችላል፣ በሙግት ሊሆን ይችላል። በሙግት በክርክር በውይይት ምናምን ሳበይ ለሳበ አለቅ። ከዛ ውጭ ግን የኔን ስርዓት አምልኮ መፈጸሚያ እንደ ልብህ ስለቀደርክ እንደ ልብህ ስለተጫወትክበት አንተ ህጋዊ የሆነ ደረትን ነፍታ አትሄድ። ስለዚህ አሁን ምንድነው በወንጌሉም እኛ ነን፣ በዚህ በጸባጫሪነቱም እኛ እየደበደብንህ ምናምን ቤተ እምነትን እያራቆትን እየቀደድንብህ እያቃጠልንብህ በቃ እኛ ህጋውያን ነን። አይሰራም። ይሄንን ማንኛውም ኦርቶዶክሳዊ መቀበል የለበትም። ተነክተናል። ብዙ መደፈሮች ተስተውለዋል። በጣም በርካታ ስዕል አድህኖቻችን እየተቀደዱ ነው። አሁንም ጭራሽ ስዕል አድህኖ የመቅደድ ቻሌንጅ ተብሎ የሚጀመርበት ማግባብ መኖሩን እያየን ነው። ይሄን ግለሰባዊ አድርጋችሁ አትዩ ብለናል ከዚህ ቀደም። አንዲት ልጅ ዝም ብላ ተነስታ የፈጸመችው አይደለም። አንዲት ልጅ ተነስታ ያደረገችው ነገር አይደለም። ይሄ ነገር ተቋማዊ የሆነ መልክ አለው። ይሄ ሆነው ከጀርባ ባሉ አደራጆች ምክንያት ነው አላልኳችሁም ብያቸዋል። ይሄ 2-3 ተብሎ እየተቆጠረ መሄድ የጀመረው የሆነ ከጀርባ ያለ ተልእኮ ስላለ ይሄን መከላከል የምንችለው ደግሞ በአንድነት ሆነን ተው በማለት ነው። ተው ለማለት ማህበራዊ ሚዲያውን ልንጠቀም እንችላለን። መሬት ላይ ያሉ ጉዳዮቻችንን ልንጠቀም እንችላለን። ተው ግን መባል አለበት።
በዓላቶቻችን አዎ የተሰየሙበትን ዓላማ የምናከብርበት ነው አንድ ሁለተኛ ግን ተቋማዊ የሆነ አንድነታችን ቤተክርስቲያናዊ መሰባሰባችን የሚገለጥበት ነው እንጂ የሆነ መድረኩን የሆነ ፖለቲከኛ ይዞ ምናምን የሚነጥበት አይደለም የሃይማኖት መድረክ የሃይማኖት የቤተክርስቲያን መድረክ የቤተክርስቲያን እንከበር ፈቅደን አልሰጡን ይሄ እንዴት ነው ሰላማዊ ሰልፍ እናድርግ ምናምን ብላችሁ ብትጠይቁ አይቻልም ነው የምትባሉት እንግዲህ በዲሞክራሲ ሳምባ ተነፍሳለሁ የምትል ሀገር እያሉ የሚያቀራሩ ሰዎች ሰላማዊ ጥያቄ እንድትጠይቁ አይፈቀድም ሰላማዊ ጥያቄ መጠየቅ መቻል አለበት ይሄን ገፍተን መሄድ መቻል አለብን ገዳዮች አይደለንም አቃጣዮች አይደለንም አራጆች አይደለንም ይሄ በአንዱም ታሪካችን ታይቶ አይታወቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌላውን ቤተ እምነት ትቀበላለች እንጂ ይጥፋ ብላ አትሰራ ታሪኳ የሚያሳየው ይሄንን ይጥፋ ብለን እንደማንሰራ ሁሉ በእንግድነት ለመቀበል ደፋሮች እንደሆነን አፍቃሪዎች እንደሆነን ሁሉ ማንንም ደግሞ በዚህ ጎን እንዲነካን አያስፈልግም ማንንም ስለዚህ ይሄንን ነገር በሰላማዊ መንገድ መቀጠል መቻል አለብን ይሄው ነው እንግዲህ እና በዚህ ጉዳይ ምን ትላላችሁ እኔ ተገቢ ነው ብዬ አስባለሁ እና ግለሰብ ስንመለከት ወንድማችን ተናገረው ተገቢ ነው እኔ ድምጻችን በእት እናሰማሽ ሚዲያ ላይ አሰምተን የማይሰሙን ከሆነ ያው እየሰሙ ነው ዝም ያሉት ትላንትና በወጣ መግለጫ የምናውቀው ነገር ነውና እየሰሙ ነው ዝም ያሉት የሚናገረውን ሰውዬ የሚከሱት ከሆነ አባ ህፃን ወጥቶ ተናግሮ ነበር ይሄ አይደረግብን አትንኩን ነው በቃ ጥያቄው አሁን እኛ ያለ ምን ሌላ ነገር እኮ ነው ወንድማችን እንዳለው አትንኩን ኦኬ አልደረስንባችሁም አትረሱብን ነው የተባለ የሚገኘው ከደረሳችሁብን በኋላ ግን እኛ ድምጻን ስናሰማ አባቶችም ተደምራችሁ እኛን ለማጥፋት መሰራባቸው ስላላችሁ ሶ ማድረግ ያለብን አንድ አማራጭ እሱ ነው ብዬ ነው ማስበው ይራስና እናንተ በዚህ ጉዳይ እንግዲህ ሐሳባችሁን አስቀምጡበት ይሄን ነገር ለማድረግ ሀገራችን ላይ በሰላማዊ መንገድ እናርግ ብትሉ የሚፈቅላችሁ አካል የለም ይሄን ነገር ለማድረግ ግን የሆነ የምታስፈቅዱ አካል የለም ሲጀምር ማንንም አታስፈቅዱ ሰላማዊ ስለሆነ ማንንም ልታስፈቅድ አትችልም እባያ ሲለክ ተሳብሰክ ድምጽ ታሰማለህ ሀገር ይሰማልሃል ሚዲያዎች ይሰሙልሃል ይሄ ነገር መንግስት ጋር እንደርስ አረጋለ ቢያንስ አባቶች ባይቀታቸው ማለት ነው በዚህ ጉዳይ ያላችሁን ሐሳብና ኮሜንት ላይ አስቀምጡልኝ ሄደው መስቀል በዓል ለማክበር ነው የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔሮች ይደርሳሉ መዝሙሮች ይደርሳሉ በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጧፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለያንዳንዱ ከዛ ውጪ ግን ምንም አይነት ነገር ቲሸርት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን እመቤታችንን ክብር እንደማሳጣት ነው የሚቆጠረው ስለዚህ ስዕሉንም እኛ አክብረን በደንብ አርገን ለእመቤታችን ያለን ክብር ለእመቤታችን ያለን አመለካከት ትላንትና በተናገርኩት ልክ ነው በዛ ቀን የምንሄደው መስቀል በዓል ለማክበር ነው የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው ሰላም ቤተሰብ እንደናችሁ ሰላም ናችሁ ወይ እኔ በጣም ሰላም ነኝ መቼም ይሄን ቪዲዮ እንግዲህ ተከታትላችሁታል በጣም የሚገርም ነው ታምር ነው በርግጥ የኛ ህዝብ ከዚህ በላይ ብዙ ነገር ይሸከማል በጣም የሚገርም ህዝብ ነው ያለን በጣም የሚገርም አትማርም ሲባል እሺ ብሎ የሚቀበል ጦርነት ከላዩ ላይ ሲታወጅበት እሺ የሚል ህዝቡ ከመኖሪያ ቀየው ተፈናቅሎ ከሀብት ንብረቱ ተፈናቅሎ ጎዳና ላይ ሲጣል እሺ የሚል ወጣቱ ልጁ እንዳይማር እድል እንዳይኖረው በሀብት ንብረቱ በባገሩ ላይ ተነቅሎ ለስደትና ለውቅያኖስ ራት ሲሆን ዛሬ ዓለም በሯን እየዘጋች ባለችበት ውስጥ ለስደት የሚዘጋጅ ምሽቆጠቆጥ ህዝብ ናልን ከዚህም በላይ መሸከም ይችላል ማህበረሰባችን በሉት ጥሩ ነው ያረጋችሁት ምክንያቱም ሊነቃም አልቻለም ለምን እናደርገው እንችላለን እንጂ በጣም በሚገርም ሁኔታ ይሄ አስኬማ የደፋ ካድሬ ይሄኮ ካድሬ ነው የእውነት የእምነት አባት አይደለም አንዳንድ ሰዎች እንዲሁ ያባት ይላሉ አባት አይደለም ይሄኮ የብልጽግና ጎስፕል አስፈጻሚ ካባ እና አስኬማ የደፋ ካድሬ ነው ነገር ግን የኛ ህዝብ ከዚህም በላይ መሸከም ይችላል ምን እስኪመጣለት እንደሚጠብቅ ግን በጣም ነው የሚገርመው እነዚህ ሰዎች አንድም ቀን ባደሩ ቁጥር በጣም የሚገርም ነው የዛሬ አመት 2 አመት ምን ይሉ ነበር እና አቡነ አብርሃም ስልጣን ላይ በነበሩበት ሰዓት ያገሪቱን መለያ እናትና አባቶቻችን የደሙላትን
አረንጓዴ ቢጫ ቀይ ይዛችሁ እንዳትወጡ ባንዲራ ይዛችሁ እንዳትወጡ አሉ ተከለከሉ ሲከለከል ሰው እሺ ብሎ ተቀበለ በርግጥ ትናንትና ስልጣናቸው ሲቀሙ ደግሞ በጎን እየሲሉ ነበር ምን አይነት ሰዎች እንደሆኑ ነው የምትረዷቸው በሁለተኛ ደረጃ አሁን የምታዩት ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታላቅ የሆነውን በዓል የመስቀል በዓልን ለማክበር የእመቤታችን ስዕል አድኖ ይዛችሁ አትውጡ ትናንትና የሌሎችን እምነት በኩልነት የተቀበለች ለሀገር ግንባታ ኮንትሪቢዩት ያደረገች የኢትዮጵያን ኦርቶዶክስ ቤተክርስቲያን በሀገሯ ላይ ፕራክቲስ አታደርጉም ሲባል ከዚህ በላይ ምን ህመም አለ እናትና አባቶች ዋጋ ያልከፈሉላት በሰው ሀገር ላይ በሰው ሀገር ግንባታ ላይ ምንም አይነት ኮንትሪቢዩት ባላደረኩት እምነቴን ፕራክቲስ ያደረኩ እየኖርኩ ሀገር መስራች የሆነችው የኢትዮጵያ ኦርቶዶክስ ቤተክርስቲያን በታላቁ በዓሏ በመስቀል ቀን የእመቤታችን ስዕል አድኖ ይዛችሁ እንዳትመጡ ብሎ የሚናገር ይሄ ከካድሬም በላይ ኢያማይ ነው ኢያማይ እነ ዳንኤል ክብረት እነዚህ ኢያማይ መሆናቸውን ያስገለጹ መጥተዋል ነገር ግን እነዚህ ሰዎች አንድም ቀን ማደር የለባቸውም ይሄን ደግሞ እንዲያድሩ የፈቀደለት ራሱ ህዝቡ ነው ማህበረሰቡ ነው ማህበረሰቡ ባይዲፎልት ከዚህም በላይ ብትጭኑት ይጫናል በጣም የሚገርም ነው ምን ሲሆን እኔ በጣም ነው የሚገርም ምን ሲሆን ሊነቃ እንደፈለገ መቼ መብቱን ፕራክቲስ ሊያደርግ እንደፈለገ በጣም ነው የሚገርም ሀገር ግንባታ ላይ ምንም አይነት ኮንትሪቢዩት ያላደረኩት ዌልካም ብሎ የተቀበለኝ ሀገር እምነቴን ፕራክቲስ እንዳደርግ እየፈቀደልኝ እናትና አባቶቻችን የገነቧት ሀገር በሀገር ግንባታ ትልቅ ቦታ ያላት የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነቷን ፕራክቲስ እንዳታደርግ እዛው ቤት ውስጥ ያሉ የተሰገሰጉ ኢያማይ ካድሬዎች ይሄን ያህል ሲሉት እሺ ብሎ የሚቀበል እና የእመቤታችን ስዕል አድኖን ሳቲዝ መስቀል አደባባይ ምን ልታርክ ትሄዳለህ ስለመስቀሉ መጀመሪያ ደርሳ ያየች እናቱ አይደለችም እመቤታችን አይደለችም ከመስቀሉ ስር የተደፋቸው እሷ አይደለችም እሷን ይዛችሁ ወደ መስቀሉ በዓል እንዳትመጡ ስትባል መድረኩን የሚፈልጉት ለሌላ ፍጆታ ነው እንጂ የኢትዮጵያ ኦርቶዶክስ ቤተክርስቲያን በዓሏን ፕራክቲስ እንዳደረገች አይደለም ነገር ግን መድረኩን ግን ይፈልጉታል ሻማ ልንሰጣችሁ ነው ጧፍ ልንሰጣችሁ ነው የሚል ዛሬ የሚያበራውን ዲም ላይት ለሌላ ፕራክቲስ ማድረግ ስለሚፈልጉ ነው ነገር ግን ይሄን ማአሜን ብሎ ይቀበላል በጣም በሚገርማችሁ ሁኔታ የመጨረሻው ዳርቻችን እኮ እምነታችን ነው ምንድነው የምንጠብቀው እኔ እውነቴን ነው በአገሬ ላይ ማጣጥም ይኖር ያለው እንደገነት የሚታየው በሰው ሀገርም ያየሁት ነው ምንም የሚያስደስት እኮ የለም ዓለማዊ ነገር አንድ ተስፋ የምናደርገው እኮ ፈጣሪያችን ነው አንድ ተስፋ የምናደርገው የምንደገፈው እምነታችን ነው ግን አንድ ነገር ሳይጽናናለሁ የእውነት እነዚህ ሰዎች ሳይ የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንደነዚህ አስኬማ እንደደፉና ጥቁር ደስ ለብሰው እንደሚጎትቱ ሰዎች አልበድልኳትም አልበድልኳትም አይገርማችሁ እነሱ ሳይ በጣም ጽናናለሁ የነሱን ያህል አልበድልኳትም ቤተክርስቲያን በተለይ በዚህ ዘመን ምን አይነት መዳፈር እንደሆነ እኮ አይገባኝም ግን ራሱ ህብረተሰቡ እምነቱን ካላስጠበቀ ምን ያርጉት ከዚህም በላይ ብትሉት ጥሩ ነው በሉት በቃ ትክክል ነው መሸከም የሚችል ማህበረሰብ ነው ታይቷል ጦርነት ብትሉትም ብታደቆትም ዝም የሚል ይሄ ጉልቻ የሆነ ጓጉቸር የሆነ ሰውዬ እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን በብልጽግና ዘመን እንድትፈረካከስ ያደረገው ይሄ ሰውዬ ነው ትግራይ ጦርነት ላይ ምን ያህል ወጥቶ ኢንቴንሽናሊ ሲያውጅ እንደነበረ አይታችኋል በህዝቦች ላይ ጦርነት ይሄ እንደሚመጣ አቅዶ እየሰራ ያለ ሰውዬ ነው ዛሬ ኢትዮጵያ ኦርቶዶክስ ቤተክርስቲያን ታላቅ የአደባባይ በዓል በሚከበረው ያውን በትልቁ በመስቀል በዓል ስለ ድህነታችን በተደረገልን ዋጋ የተከፈለውን ዋጋ አስታውሰን በምንወጣበት ቀን ስለመሰቀሉ ቀድማ ያየችን ተደፍታ ያለቀሰችን እናት ይዛችሁ አትወጡም ሲል ይሄን እሺ ብለህ ከተቀበልክ እርኩሱ አንተ ነህ ሰውዬው አይደለም ምን እናድርግ ታዲያ አንተ ምን ልናደርግ እንችላለን እናንተ የሚነቃ ማህበረሰብ አይደለም ያለ እነዚህ ሰዎች አንድም ቀን ማደር የለባቸውም አንድም ቀን የአብይ አህመድ ስርዓት ግን ማተብ አስሮ ይሄን ስርዓት ሊያስፈጽም
ከቤትህ ያለ ካድሬ ለሹሩሩ ምትል አንተው ነው መጀመር የነበረበት ሱጋ ላይ የመጨረሻችን ዳርቻችን እምነት ነው እየነገርኳችሁ ነው በአገሬ ላይ በጣም ዘናብዬ ኑር ያቃለው በጣም ቅዱስ በጣም ገነት የሚደረገው አገር ላይ እየኖርኩ ነው ግን ምንም አይነት ሳቲስፋክሽን የለም ዓለም ላይ ሳቲስፋይድ ብትሆንበት ነገር የለም አንድና አንድ ተስፋ የምናደርገው እምነታችን ነው እምነታችንን ደግሞ በዚህ ልክ እየናዱት ነው በዚህ ልክ እየተመታ ነው ተስፋ እንዳይኖረን እያደረጉት ነው ሀብት ንብረቱንማ ዘርፈዋል ጨርሰዋል በልተዋል አልጠገቡም ግን ህዝብንም ደም ጠጥተዋል እየጠጡ ነው ያሉት ከነዚህ በላይ ካድሬውማ የተሻለ እኮ ነው ከነዚህ በላይ የእመቤታችን ስዕል አድኖ ይዘህ አትወጣም አትውጣ ሲል ታዲያ መድረኩን ለምን ፈልጎት ነው ያደባባይ ባሉ ለምንድን ነው የፈለገው የብልጽግና ጎስፒልን ሊያሳይበት እሱ ነው አይደል የፈለገው አትማርም ትምህርት ምን ያረግልሃል እያለ የሚቀሰቀስ ካድሬ እኮ ነው አሰማርቶበት ያለው በጣም በሚገርም ተአምር እኮ ነው ይሄን ሲሰሙ እኮ ተአምር ነው መማር በባህሪ እኮ ስራ አይደለም መማር እኮ ስልጡን የሆነ ሜቶዶሎጂን ተከትለን የተሻለ ሜቶዶሎጂን ተጠቅመን ኑሯችን እንድናሻሽል የሚያሳየን መንገድ እንጂ መማር በባህሪ እኮ ራሱ ብቻው ስራ አይደለም የሥራ መንገድን ያሳያል እንጂ መማር እኮ ስራ አይደለም ምን ልትሰራ ነው አንተ የምትማር ሙያ ተማሪ የተባለኮ ካድሬዎች እየቀሰቀሱ ኢሊት ልጅ ብቻ እንዲማር የደሃ ልጅ እንዳይማር እየተቀሰቀሰበት ያለበት ስርዓት ላይ እኮ ነው የደረስነው ይሄን አሜን ብለን የምትቀበል አንተ ዝም በላይ ቢጭኑት ተሸከማለህ ጫኑት በደንብ አርጋችሁ ጫኑት ነገር ግን ሐሞት ያለው ቢሮ አንድ ቀን እነዚህ ሰዎች ማደር አልነበረባቸው ትናንት ባንዲራ ይዛችሁ እንዳትወጣሉ ዛሬ እመቤታችን ስዕል አድኖ ይዛችሁ እንዳትወጣሉ ነገ እምነቱን ፕራክቲስ አታደርግም ታይዋል ይሄ ደግሞ በሰነዱ አብይ አህመድ ይዞት መጥቷል ይሄን ደግሞ እድሜ ላይ ናችን እና ያለን ያ ደግሞ ይደረግብሃል በጣም ነው ስሜታው የሚያደርገው ግን በየበዓሉ እየመጡ እንዲለቅፉና ፈጣሪ ወይ ባክ ፍርድህን ስጥ በጣም ስላዘንኩ ነው የሆነት አመሰግናለሁ መብራን አይደለች እንዴ ቀድማ ከመስቀሉ ስር የተገኘችው እሷን ጥለን መስቀልን እናከብር ሰላም ለሁላችሁ መላ ኦርቶዶክሳውያን እንኳን ለብርሃነ መስቀሉ በሰላም በጤና አደረሳችሁ እንግዲህ መላ ኦርቶዶክሳውያን ልብ ብላችሁ አስተውሉ ቤተክርስቲያናችን ከጊዜ ወደ ጊዜ እጅግ መከራ ፈተና ችግር ስቃይ ያሳለፈች ትገኛለች በተለይ ደግሞ ምእመናን በቅርቡ እንኳን ቅዱሳን ስዕሏን በመቅደድ የምእመናንን ልብ የሰበረ ድርጊት እንደተፈጸመና በዚህም ደግሞ አባቶች ይናገራሉ የቤተክርስቲያናትን ህግና ስርዓት ያስከብራሉ ብለን ስንጠብቅ ዝምታቸው ልባችንን ከቀደዱት በላይ ቅዱሳን ስዕላት ከቀደዱት በላይ ልባችንን መስበሩ እየታወቀ ከድጡ ወደ ማጡ ይሁን በሚመስል ሁኔታ ብለው ደግሞ አሁን ደግሞ ለመስቀል የእመቤታችን የቅድስት ድንግል ማርያም ቅዱሳን ስዕል ወደ መስቀል አደባባይ ይዞ መሄድ የተከለከለ ሆነ ኧረ እባካችሁ ሲጀመር የመስቀሉን ታሪክ የሚያቅሰው እመቤታችን እኮ ከኛ ፊት ከመስቀሉ ስር የተገኘች ድንቅ እናት በስጦታችን የተሰጠችን እናታችን ናት ታዲያ መስቀሉንና መብራንን መለየት ተገቢ ነውን ምን ማለት ነው የሰጣችሁትን መግለጫ ልብ ብላችሁ አይታችሁ ያሳዝናል የቤተክርስቲያን አባቶች ያሉኝ እኔ በግሌ የቤተክርስቲያን አባቶች ያሉ ይመስለኝ ነበር በተለይ ከላይ ባለ ስልጣኑ ላይ ያሉ ለካ ፖለቲከኞች ናቸው በጣም ነው የሚያመው ገና አንድ ነገር ማለት ፈለኩ መላ ኦርቶዶክሳውያን በተለይ በሰፋፊ በተላለቅ ከተሞች ያላችሁ በቃ ከእንግዲህ ለየትኛው ነው ምንፈራው ለየትኛው ነው ምንሰጋው በየቦታው እየተሳደድን አይደል በየቦታው እየተከደልን አይደል በቃ ከእንግዲህ ምንም የምትፈሩት ነገር የለም ስርዓት አልበኝነቱ ምክንያት እየፈለጉ ክርስቲያኖችን ማሰር እንደቀጠለ ነው ስለዚህ መሆኑ ካልቀረ የእመቤታችን የቅድስት ድንግል ማርያምን ቅዱሳን ስዕል አድኖዋን በአደባባይ እንደተቀደደ በአደባባይ የመስቀለት ሁሉም ኦርቶዶክሳዊ ሳይፈራ ይዞ ሊገኝ ይገባል በፍጹም ይሄ መግለጫ ምናምን ሰጡ ውሸት የሌብነት መግለጫ ነው እንጂማ አንድ ስዕል ተቀደደ ብሎ ነፍጥንና ምን ያገናኘዋል ነፍጥንና ሌላ አጀንዳ ምናምን ይሄ እኮ ቀጥታ ከዛ
እንትኑ ተቀበላችሁ እንደሆነ ይታወቃል ከላኛው የመንግስት የብልጽግናው መንግስት የፕሮቴስታንቱ መንግስት ከዛ ተቀበላችሁ ይሄንን እንደምታስተጋቡ እኮ ይታወቃል ስለዚህ ቅድስት ቤተክርስቲያን ዛሬም ነገም መመኗ ዛሬም ነገም ፈተናና ስቃይ ያሳለፈ ነው ፍትህ አተና ማጣታችን ካልቀረግን እውነትን አድርገን ብናጣ ችግር የለውም ስለዚህ የብርሃነ መስቀሉን ከመቤታችን ውጪ ማክበር የመስቀል ስር ስጦታችንን ዘንግቶ መስቀልን ማንገስ በራስ ላይ መቀለድ አሁንም በመናገረው ነገር እቺ ቤተክርስቲያን አትንኩብን ነው ያለ መነገር አትንኩን የሚል ድምጽ ማሰማት ደግሞ ለንከለከል አይገባም ብዬ አስባለሁ ይሄ በሰላማዊ ነገር ስለሆነ ማለት ነው እና በዚህ ጉዳይ እንትን ማሳስቀምጡበት ነገ እንግዲህ መስቀል በዓል በሰላም አክብረን እንድንመለስ የሱ አምላካችን መካፍቃሉ እንግዲህ ሰላም አለ ወይ የምናውቀው ነገር ነው ግን በሰላም አክብረን እንድንመለስ እርሱ አምላካችን መልካም ፈቃዱ ይሁን ላትፈልጋለሁ ቀጣይ እንግዲህ አዲስ መዘህ ያላችሁም ቀርብ ደግሞ ላይክ እና ሼር ማድረግ ነው መልካም በዓል መልካም የመስቀል የብርሃነ መስቀሉ በዓል ይሁንላችሁ ቸር ቆዩልኝ